ናታን ዳጣ የሰላም ልጅ እንደሆነች ጠርጥሯል። ምክንያቱም ከዚህ በፊት ሰላም ራሱ ስለ ዳጣ እንዲያጣራላትና እናትና አባቷ እነማን እንደሆኑ እንዲሁም ደግሞ የት ሀገር ተወልዳ እንዳደገች እያንዳንዱ ጠይቀውም ነበረ። ይሁን እንጂ ናታን በወቅቱ ለሰላም ቃል ገብቶላታል። ዳጣ እንደምንም አግባብቼ የት ሀገር እንደተወለደች እና ማን እንደሆነች አጣርቼ እነግርሻለሁ በማለትም እንግዲህ በቃሉ መሰረት ዛሬ ደግሞ ዳጣ በትንሹም ቢሆን ስለ ራሷ ህይወት አካፍለውም ነበረ። ካካፈለችውም በኋላ እንግዲህ የት አድጋ የት እንደተወለደች እንዲሁም ደግሞ እናቷ ማን እንደሆነች እንደማታውቅም ነግረዋለች። በዚህ የተነሳ እንግዲህ ናታን ኦኬ በቃ አሁን ሰላም ይህን ያክል ጉጉት ካላትማ ስለ ዳጣ በእርግጠኝነት ሰላም ልጇ መሆን አለባት፣ ዳጣም እናቷ ናትና መታወቅ አለባቸው በማለት እንግዲህ ሁለቶችን ለማስተዋወቅ ቀነ ቀጠሮ ይዟል። ዳጣ ይህን ጉዳይ ለሰላም መናገር የለብም ምን እነግራታለሁ ብትለውም እሱ ግን ምንም ችግር የለውም አልናገርም በማለት ሰርፕራይዝ ለማድረግ ሁለታቸውንም እየሞከረ ይገኛል። ሰላምንም ቀጥሯታል። እንዲሁም ደግሞ ዳጣ ራሱ ለሌላ ጉዳይ እንደሚፈልጋት አድርጎ ሊነግራት እየወሰነ ነው። በሌላ በኩል እንግዲህ አብጌ ከቤት ተባራለች። ወደ ቤት ከተመለሰች በኋላ እንግዲህ ማንም ሰው እንዳያናገራት ተብለውም ነበረ። ይህን ያደረገበት ዋነኛ ምክንያት እንግዲህ ደረጀ ምናልባት ከጥፋቷ ትማራለች፣ ካጠፋችን በኋላ እንግዲህ ስህተቷ ገብቷት እኛን ይቅርታ ጠይቃ በሰላም እንድትኖር ነበረ በሚለው ነው። ሆኖም መጣች ወደ ቤት። ከተመለሰችን በኋላ ማንም ሰው እያናገራት አልነበረም። እንግዲህ አበጌ ሁሉንም ለማውራት ፈልጋለች። እንደ በፊቱ እንዲያቅፏት እንዲያናግሯት ነበረ የፈለገችው። እሷ ግን ስገባ ሁሉም ተደስተው በፈገግታ ይጠብቁኛል ብላ ነበር የሳለችው። ግን ደግሞ እሷ እንዳስበችው አልሆነላትም። ተመልሳ ከመጣች በኋላ ምንድን ነው የተከሰተው? ሁሉም ዝም ብለዋታል። ለምንድነው ማታናገሩኝ እያለች እንግዲህ በልመና ከስንት አንድ ያወሯትም ሰዎች ነበሩ። በዚህ መሀል እንግዲህ ውሃ አላስችላትም እና ችግር የለውም አናፈኩሽም ወይ ብላ ስጠይቃት ናፍቀሽኛል፣ ግን ደግሞ ያው ትንሽ ነው ማውራሽ አላወራሽም አባዬ እንዳታወሪያት ብሎኛል በማለት እንግዲህ ትነግራታለች ማለት ነው። ስለዚህ ውሃ እንደዛ ስትላት ሁሉም ሰዎች ለምን እንደማያናገሯት ራሷ ትረዳና ለካ በአባቴ ምክንያት ነው ሁሉ ነገር የሚሆንብኝ በማለት ያው ጸጥ ብላ ለማዳመጥ ሞከረች። መንገድ ላይም እንግዲህ ከዳጣ ጋር እየተጨቃጨቁ ነበረ። ይህን ሁሉ ነገር አድርጌልሽ አንቺ እንኳን አሁን ከመጨቃጨቅ ውጭ ሌላ ምንም ያተረፍሽልኝ ነገር የለም፣ ቢያንስ እንኳን ምስጋና ብትሰጪ ምን ነበረበት እህትሽ በሆንስ ብላታለች። አበጌ የዳጣን እህትነት አትቀበለውም። ነገር ግን ቆይ አንቺ ማንሽ? እህቴ ነሽ ወይስ ምንድነሽ? አባቴ ያለ ምንም ምክንያት እንደዚህ ነገር ሊያደርግልሽ አይችልም። እሺ ብሎም አንቺ ለምነሽውና ጠይቀሽው አያመጣኝም። በአንቺና በአባቴ መካከልማ የሆነ ነገር አለ በማለት እንግዲህ ነግራታለች። አሁን አበጌ እርግጠኛ ናት አባቷ ያለ ምክንያት ለዳጣ እሺ ብሎ ከዛ ቤት እንደማያስገባት እንዲሁም ደግሞ ዳጣ የምጠይቀውን እያንዳንዱ ነገር ከመተግበር ወደኋላ እንደማይል እርግጠኛ ሆናለች። ከዚህ በፊትም ስጠረጥረው ነበረ። በአሁኑ ግን እኔ ሳስበው ከራሷ ጋር ዲኤንኤ ምርመራ የምታስመረምር ይመስለኛል። ምክንያቱም አርጆን ራሱ ያች ዳጣ እንዴት ናት? ጥሩ ነች፣ ጎበዝ ነች እኮ በጣም የምትመች እብድ የሆነች እህት አለች ምናምን እያላት ነበረ። እህቴን ያልከው ደግሞ እኔ እና እሷ እህታማቾች አይደለንም ብለዋለኝ። አርጆን ምንድን ነው ያላት በዛ ሰዓት ግን በጣም ትመሳሰላላችሁ ሲላት እንግዲህ ቆም ብላ ነው ማሰብ የጀመረችው። ወዲያውኑ በእርግጠኝነት ዲኤንኤ ማስመርመር አለብኝ ብላ ይሆናል በአሁኑ የራሷንና የዳጣን ጠጉር ልታስመረመር ትችላለች ብዬ ገምታለሁ። ካስመረመረች በኋላ እንግዲህ በእርግጠኝነት ዳጣ እህቷ ከሆነች እና እንደሆነች ካወቀች ምን ልታረግ ትችላለች? ይህ ነገር እንግዲህ አበጌ የምትወስነው ይሆናል ማለት ነው። እኔ ግን በእርግጠኝነት ዳጣ እህቷ ከሆነች ያው የምትቀበላት አይመስለኝም እህትነቱን። ግን ለእናቷ ተናግራ አባቱን ለማወቅ ወይም ደግሞ ለእናቷ ከተናገረች ከባድ ችግር ውስጥ ይፈጠራል ብዬ አስባለሁ። እንደኔ እንግዲህ ወደ ቤት ከተመለሰች በኋላ ሰላምዬ እያለች እንግዲህ ማቆላመጥ ስትጀምር እናቷም ጠረጠረች። ደግሞ አንቺ ከመቼ ወዲህ ነው እንደ ሰላምዬ እያልሽ የምትጠሪያት? ምን ተገኝቶ ነው ዛሬ? በማለትም ጉዳዩን ለማጣራት ሞክራ ግን ደግሞ በቃ እማዬ ለምንድን ነው እንደዚህ ማታቅፈኝ ማታናግረኝ ምናምን ስትላት እንግዲህ መጀመሪያ እስኪ ተስተካከይ፣ ጥሩ ሰው ሁኝ፣ የጸብ ሰው ሳይሆን የፍቅር ሰው ሁኝ በሚለው ለማስተማር ሞክረዋል። እንግዲህ ማርታም ያው ከስራ መልስ ጥላት ነበር የገባችው ወደ መኝታ ክፍሏ። ወደ መኝታ ክፍሏ ከሄደችም በኋላ አሁንም ያው ከኋላ ማለቷን አልተወችም።
ግን የዳጣን ምክር እየሰራ ይመስላል ከዚህ ጋር። ምክንያቱም አበጌ ለእናቷ እግርሽ ልጠብሽ እማዬ ምን ላድርግልሽ ምናምን ብላ ስትንደፋደፍ ነበረ። ከዳጣ ጋር ወጥተው በነበረበት ሰዓት ደግሞ ስንት ሰው አለ መሰለሽ እናትና አባቱን የማያውቅ እና እንደዛ መሆን የለብሽም እያለቻት ነበረ። ወይዘሮ ማርታም እኔ ምንም ነገር አልፈልግልም፣ በቃ አሁን ዝም ብለሽ ውጭልኝ ከዚህ ክፍል ምናምን ትላታለች ማለት ነው። እግሯን ለማጠፍ ሞክራ ግን እስኪ እንደውም ማስደሰት ከፈለግሽ ሁላችንም ይቅርታ ጠይቄን ትላታለች ማርታም። ከዛ እንግዲህ እግራችን ስር ወድቀሽ ጠይቂ ስትላት ጉልበቷ ስር ነው እንግዲህ ዳ ውድቅ ያለችው። እንግዲህ እግርና ጉልበት የተለያየ ነው። የአበጌ ምርጫ ግን ጉልበት መሳም ነበረ። ይቅርታ ትልና ጀምሬ ከኔ ስትላት ምን ልበና ያለችው። እንግዲህ ይቅርታ ራሱ ማለት እንኳን እንዴት እንዳለባት አላወቀችም ነበር አበጌ። ጭራሽ ይህንንም እኔ ላስተምርሽ ነው እንዴ የምትፈልጊው? በይ አሁን የምታደርገውን ነገር አድርጊ፣ የሚባለውን ነገር በይ ትላታለች። ከዛ ወዲያውኑ እግሯ ስር ተደፋችና ምንም ነገር አላጠፋም ካሁን በኋላ ብላታለች። እሺ በውጭ ካለቻት በኋላ ግን ምንድን ያደረገችው? አሁንም ነገር በቃ ላለመርሳት ዳጣ ያለቻትን ነገር ለመናገር ሞከረች፣ ግን ደግሞ ፈራቻት። አሁን በዛ ተንኮል ምክንያት ቤት ተባራ ተመልሳ ደግሞ ያንን ጥፋት እንዲሁም ደግሞ አሁን ቃል አስገብታት ለመናገር ያው ፈራች፣ ግን ቢሆንም በትንሹ ሞከራለች። እንግዲህ የአበጌ ሀሳብ ምን ነበረ? ይሄ ሁልሽ እማዬ ቅድም እኮ እኔና ዳጣ ስንመጣ እህትሽ ነኝ ምናምን እንደዛ እያለች ነበረ ብላ እንግዲህ አሁንም ጥርጣሬ ውስጥ ልታስገባት ሞክራለች። ወይዘሮ ማርታ ግን ምንም አይነት ቦታ አልሰጠቻትም። ግን የማርታ መልስ በጣም ገራሚ ነበረ። ምክንያቱም ታዲያ በምን ልጅ ነው ዳጣን የመሰለ እህት ብታገኘ ምን ችግር አለው? ለእኔም ልጅ ብትሆን ራሱ ደስታውንም አልችለው ነበር ነው ያለችው። እንግዲህ ማርታ አሁን የደረጃ ልጅ እንደሆነች ካወቀች እንዴት ነው ልትቀበላት ነው? አምና ምንም ችግር የለውም አንዴ የሆነ ሆኗል ብለን እንግዲህ የምትቀበል ይመስለኛል። ግን ያው ዳጣ ከሰላም ከሆነች ወይም ደግሞ ሰላም ጋር ከሆነ የነገር የተፈጠረው በእርግጠኝነት ሰላምን እንግዲህ ፊት ለፊት የስንት ዓመት አብሬሽ ኖሬ ከዚህ እያበላንሽ እያጠጣንሽ እየሰራንሽ ግን ባሌን እንደዚህ በማድረግሽ እንዲሁም ደግሞ ሚስጥር ብሎ ሲነግርሽ አልነግሬ በሚለው ልትቀየማት ትችላለች። ግን ዳጣን የምትቀበላት ይመስለኛል። ምክንያቱም ዳጣ ምን የምታውቀው ነገር የለም። ገና ህጣን እንደሆነች ነው እንግዲህ የወጣችው፣ ጡት እንኳን መጥባት ሳትችል ምንም። ስለዚህ ወይዘሮ ማርታ ያላት አማራጭ የባሏን ልጅ አምና መቀበል እና ከልጆቿ እንግዲህ እኩል ማሳደግ ነው የምትፈልገው። ግን ደግሞ አሁን ወይዘሮ ማርታ ልጆቿን በጣም ስለምትወዳቸው የሚያዳላ ከሆነ በፍቅር ጉዳይ ዳጣ ዳጣ የሚል ከሆነ ደረጀ እንደምትቀየር እርግጥ ነው እንግዲህ ወይዘሮ ማርታ። ምክንያቱም የኛ ልጆች ጣል ጣል አደረጋቸው። ምንድን ነው ነገርህ? እኛ ፈልገን አይደል እንደ የወለድናቸው ምናምን በሚለው ልትቀየመው ትችላለች። አቶ ደረጀም እንግዲህ የውሃ ነገር እያሳሰበው ነው። ውሃ እንግዲህ ያው በልጅነቷ ስትወለድ እንደዚ አይነት ችግር ነው የተፈጠረባት፣ ሕፃን ሆና ማደግ የለባትም በሚለው ናታን እንዲጠይቃት ጥያቄና አንዳንድ ከቀን ወደ ቀን የትምህርት ክህሎቷን እንዲሁም የንግግር ክህሎቷን እንዲዳብር ጠይቃቸው አንዳንድ ጥያቄዎች እያለ ሲያዘውም ነበረ። ናታንም ችግር የለም በማለት ሲጠይቃቸው እና የሰነበተ ግን ደግሞ ያቺ ምጠን የራሱ እኮ በቃ ከቀን ወደ ቀን ሞኝ እየሆነች ነው፣ ይቺ ውሃ በቃ ሞኝ እያደረገቻት ነው እሷንም ይላል እንግዲህ ደረጃ። በእርግጥ ምጠኔ ከውሃ እየተሻለች ናት፣ አንዳንዴ ግን ያው ውሃን ትመስላለች። ቢሆንም በርታ ዳጣም አለችላት እንግዲህ ሲል ደግሞ ናታን ከዚህ ቤት እንደማትሄድ በምን እርግጠኛ ሆንክ ብሎ ነበር የጠየቀው። ከዛ እንግዲህ ሰላም እኮ ስለሷ ጠይቅልኝ ብላኛለች ይለዋል። እንግዲህ ውሃና ምጥኔ ያው ስለ ልጅ እያወሩ ነበር። ሰላምን ለምን አናስደነግጣትም ይላሉ። ምጥኔ ግን እዚህ ጋር ጥሩ ነገር ነው የመለሰችላት። እርጉዝ ማስደንገጥ አይቻልም፣ ደግሞ ልጁ በድንጋጤ ብትወልደውስ? አሁን እኮ መምጣት አክቷት ከታችኛው ደረጃ ነው ያለችው እያለች እንግዲህ ስትመክራትም ነበረ። ውሃ ግን የህፃን ስራ ልትሰራ ነበረ፣ በምጥኔ ምክንያት ተርፋለች ማለት ነው። ሰላም እንግዲህ መውለጇ እየደረሰ ነው፣ የቤት ሰራተኛ መምጣት አለብን ትላለች ወይዘሮ ማርታ የሚያግዛት። ዳጣም እንግዲህ ለናታን ነግረዋለች ታሪኳን በሙሉ እያለቀሰች። እናትሽ ማናት ብሎ አስጠይቃት መልሳለች አላቅም በማለት እንዲሁም ስታለቀስ ነበረ። እኔ የምፈረው ሰው የለም ያለ ዝናም ብለዋለች። ናታንም ዝና የሚባለውን ሰው ግን ባውቀው ደስ ባለኝ፣ ግን ደግሞ ሰው ሊፈራ አይቻልም፣ ፈጣሪ ነው መፍራት ያለብሽ ይላታል። ይህ ዝናማ የዳጣ አጎት ሳይሆን አይቀርም በእርግጠኝነት። የናታን አባት እኮ አናውቀውም፣ ወንድሙንም አጎትም አናውቅም፣ የደረጀን ወንድምም አናውቅም። ዳጣ አጎት ይኖራት ይሆናል።
ወንድሜ ነው የጣለሽ እኮ ብሏታል አቶ ደረጀ። የደረጀ ወንድም ሊሆን ይችላል ግን ይሁን እንጂ ደረጀና ናታን መኪና ውስጥ እየተነጋገሩ እያለ እኔ የምልህ ሰላም የጠየቀች ነገር አለ ወይ ስለ ዳጣ ብሎ ይጠይቀዋል። እሱም እንግዲህ አዎ ማለት ነበር የመለሰለት። ምክንያቱም ስለ ዳጣ እንዳጣራለን ነግረኛለች ይለዋል ማለት ነው። እሱም እሺ በማለት የደረሰበትን ነገር ይነግረዋል። ከዛ ደረጀ ያሰበው ነገር ምንድን ነው? በቃ ልጇ እንደሆነች አውቃለች፣ ልቧ ነግሯታል፣ ጠርጥራለች ብሎ ነው ያሰበው። ከዛ ናታን ምን ሲለው መኪና ውስጥ ነው እንግዲህ ደንግጦ የወረደው። ሰላም በእርግጥ አልጠረጠረችም፣ ግን ያው እየወደደቻት ነው። እንግዲህ ዛሬ ብላችን ይህን ይመስላል። መልካም ጊዜ ይሆንላችሁ።